በዚህኛው በኩል ምን ሆነህ ነው? ምንድን ነው እንደዚህ ያደረገው? ለእኔ ስለተከላከለ ነው እንደዚህ የሚያደርገው? እህቴን ስላለ ነው እንደዚህ ይገባዋል? እኔን እንደፈለገ ቢያደርገኝ ምንም አይመስለኝም፣ ግን ወንድሜ ላይ ቤተሰቤ ላይ ይረፍ። በቃ እሺ፣ ሐኪም ቤት እንሂድ። በቃ እያመመው ነው እያመመው ነው። ታከሙ ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ፣ አትነካካው። እንሂድ ሐኪም ቤት ተነስ። ዙሪያዬ ጨልሟል፣ ለእኔ አልነጋም ገና በልቤ ላይ ጸጸት ከእንቅልፌ ስነቃ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ትንሽ ያልታሰበ ችግር ተፈጥሯል። በጣም ነው ያዘንኩት፣ በጣም ነው የተጎዳሁትም እና ከሄኖ ጋር ነው ዛሬ በአጋጣሚ የመጣንላችሁና በዚህ አጋጣሚ ሄኒ በጣም አመሰግናለሁ። ደውዬ ልናስተላልኩ ሮጠ ስለመጣክ በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ እና ሐኪም ቤት ላይ ሆኜ ብዙ ጋር ደውዬ ነበር፣ ስልክ አልሰራም አለኝና ተንቀሳቅሶ አንድ ቦታ ስልክ አልሰራም ብሎኝ ነበር። የእሱን ብቻ ነበር የሰራልኝና እሱን ፈጥኖ የደረሰልኝና እሱን አንዳንድ ነገሮች ሐኪም ቤት ላይ ተሯርጦ አንዳንድ ነገር አድርጎ ወደ ቤት የሚያመጣኝ እሱ ነውና ያው ሁሉ ነገር ያደረገው ብሩክ ነው። ችግር ያው ቆይ ከስባል ግን ይፋለ ግራ እኮ ነው የሚያጋባው። እኔ ለምን አልቻልኩም ማለት ያው እዚህ ጋር እንደምታዩት በዚህኛው በኩል ብቻ ነበር ሲመታኝ የነበረውና ለሱ ወንድነት እንደዚህ ከሆነ ችግር የለውም፣ ኖርማል ነው። ለሱ ወንድነት እንደዚህ እኔን ማክሰል ከሆነ እኔን መምታት ከሆነ ችግር የለውም። ይሄ ሁሉ ግን ወሳትነትን ዋጋም እየከፈልኩ ያለሁት ለእህቴ በማሰብ ነውና ወይም ደግሞ እንደሱ ማድረግ አቅቶኛል። ብቻ እንደዛ ተው መሆኑን ወይም ደግሞ እንደሆነ አሳይቶኛል። የተግባርም ሰው መሆኑ አሳይቶኛል። እኔን በመምታቱ አሳይቶኛል። እርግጠኛ ነገር አይፍረም እሱ ነው የመታው። እኔ ማመን አልቻልኩም ማለት ብሩክ እንደዚህ ያደርጋል ብዬ አሁን ሄኒ ካንተ በሌላ ሆስፒታል ነው ያገኘው፣ ግን ሌላ ሰው ምናልባት ጨለማ ውስጥ ምናምን እንደ አፍነው እንደ ቆይ እንደዚህ አስደግፈን ከሽ እንደዚህ ችግር የለውም። በቃ እሱ በጉልበት የሚያስብ ከሆነ ጉልበተኛ ነው፣ ችግር የለውም። በቃ በጉልበት ከሆነ የሚያስበው እሱ ጉልበተኛ ነው። እኔ እንደዚህ ማድረግ አንተ የሚያስደስት ከሆነ ተደሰት፣ ችግር የለውም። እኔ ኖርማል ነው፣ ትንሽ ጊዜ ነው ይሻለኛል። የዛኔ ሁሉም ነገር ምን ተያየ ነገር ይሆናል፣ ወይም ደግሞ ማሳየክ ይሆናል። የዛኔ ሁሉም ነገር እንደዚህ እንዳልከው ሁሉም ነገር አደረግከው አይደል? እኔም የተግባር ሰው መሆኔን አሳያለሁ። ካሁን በኋላ ችግር የለውም። እኔ እስከሚሻለኝ ነው። አመሰግናለሁ ስለ ሁሉም ነገር፣ ስለመታኝም እንደዚህም ስላደረከኝም ስላቆሰልከኝም በጣም አመሰግናለሁ። ችግር የለውም። እኔ ግን አንተን በጣም አመሰግናለሁ። አጠገቤ ስለሆንክ በዚህ ግዴታዬ ነው፣ ለጓደኛዬ ግዴታዬ ነው። ግን እኔ ማመን የከበደኝ ሁለታችሁ እንደዚህ መሆናችሁ ካሜራ ድርድር ላይ ደግሞ ድረስ መድረሳችሁ በጣም ነው ግራ የሚያጋባኝ ነገር ነው። አሁን ሃይሚ እንደዚህ ሆነ ስታይም ነው ያው ጨነቅ እሷ ደግሞ እየመጣች ነው። ያው እንግዲህ ምንም ማድረግ አልችልም። አሁን ላይ ከሷ መደበቅ አልችልም። አትወቅም ብልም ታውቃለች። ምክንያቱም አብሬ ያውጣት እኔ ጋር ነው እየኖረች ያለችውና እኔ እንጃ ምን እንደሚሰማት አላውቅም። ይህንን ቪዲዮ ግን የቀረጽኩት ያው ብሩክ እንደዚህ እንዳደረገኝ ሁላችሁም እንደዚህ ጉልበቴን ወይም ደግሞ አጥንቴን የወጣትነቴን አጥንቴን እንደሰበረ ሁላችሁ እንድታዩ ፈልጌ ነው
እንደዚህ እንደሆንኩኝ ሁላችሁም ነው ብሩክ ነው ያደረገኝ እንደዚህና አመሰግናለሁ። በጣም አመሰግናለሁ። ችግር የለውም። ቀን ነው እንድመታ ያደረገኝ። አንተ ደግሞ አንድ ቀን ይመታል። ችግር የለውም። ኖርማል ነው። ችግር የለውም። ያገናኛል። ችግር የለውም። ቆይ ለምን ተገናኝታችሁ ነው? ደውሎልን ነው ደውሎለት ነው? ቆይ ተቀራረበ። ሲጀመር እሱን እኔ ፈልገኝ ነበር፣ ይጠብቀኝ ነበር፣ እየዛተ ነበር አይደል? እኔ አለቀውም ምናምን ነገር እያለ ነበር አይደል? ትናንትና ራሱ ከቤት ዕቃ ስትወጣ እንዴት እንዳደረጋት እኔ የማውቀው። ችግር የለውም። እሱ እኔን መታኝ አይደል? ችግር የለውም። አቅሜ ሞቷል። መናገርም እያቃተኝ ነው። ፕሮግራም ተቻለ ነው። አሁን አይ ሚስት መጣ ምንድን ነው የምትሆነው? አሁን ብሩክ ነው ባትላት ደስ ይለኛል። አይ እውነታውማ እሷም ማወቅ አለባት። ወተርልጭ ተዋት ከፋፍቴ ፍሬም አታንቀሳቅሰው። አንተ ምን ሆነ ነው? አንተ እኮ ነው ሃሎ ትከሻ እኮ ነው። ቀና በሉ ስንት ሰዓት? እሺ ተደገፈኝ ነው ወደኋላ ተደገፍሽ። እሱ ላትከኝ ያማል። እሱ በኩል ነው የመጣኝ። ፍሊፕ ይሻለኝ ብቻ አሁን ለመረጋጋት ሞክሬ ፍሬም ሰምተኛል። ይህ ቪዲዮ ይጥፋ። ቪዲዮን መቀረጽ የለበትም ኤፍሬም። እንደዚህ የድብድብ የጥል ነገር በቃ ሲጣላ ግን ልጁ በውስጥ መጨረስ ነው ኤፍሬም። ሰማኝ በጣም ነው ይጎዳል። ጂም ሲሰራ አላምን ነው ቁርበት። ወይ ወንድ ልጅ ተበላሽ። እሺ ቀን አድርገው። እሺ ጋር ቪዲዮንም ማስጠፋው በቃ ማለት ፋይፍ ሐኪም ቤት እንሂድ። በጣም እያመመኝ ነው። ወይኔ በቃ ድጋሚ እንሂድ። ኧረ አንተ ልጅ ረፍ ያማል እንዴ አንተ። ቀና በል እስቲ። እየነካካው እኮ ስለሆነ ነው የሚያምህ። ቀና በል እስቲ ወደ ላይ። እሺ አንዴ ካሜራ ይጥፋል። እንገረው ለካሜራው ይጥፋ በለው በቃ ኤፍሬም። ይሄን እንደዚህ አስደግፈው በቃ ይሄን ተደገፈ። ችግር የለውም። እኔ እንደዚህ ሲሆኑ ያስደስታቸው ሰዎች አሉ፣ ይደሰቱ። ምን ይጠቅማል ማየታቸው? ኤፍሬም በቃ ይጥፋ። ወይኔ ጌታዬ። አሁን አይሚን ስትመጣ ታስጨንቃት። ደህና ነኝ በላት። ብሩክ ደግሞ አይደለም የመታኝ በላት። በቃ ደህና ነኝ በላት። ወድቄ ነው በዚህኛው በትከሻዬ በኩል በል በቃ ኤፍሬም። ነገሮች ጭራሽ ልቅልቅ ነው የሚሉት። እባክህ ከዚህ በላይ ምን ድብልቅልቅ ይላሉ? እኔ እስከምሞት ነው እንዳንተ የምጠብቀው። ሊገለኝ እኮ ነበር የመጣው። አረ እንዴ ሊገለኝ ነበር አንዴ የመጣው እንዴ ገደለኝ እኮ። አሁን ራሱ እኮ ያተረፈኝ ነገር ነው። ኤፍሬም በውስጥ ጨርሱት። ካሜራ ይጥፋና እሺ በለኝ። ሁሉም ይወቅ። እሱ ኃይለኛ ነው፣ ጉልበተኛ ነው። አረ አድርጎታል። በጣም ጎበዝ ጀግና ነው። ደህና ነኝ በላት። አሁን እሺ አይሚያው መምጣቱ አይቀርም አይደል? ደህና ነኝ በላት። ከሰው ጋር ልጣላ አትናገር በቃ ሰምተኛል። አንተ የት ነው የምትሄደው? የት ነው የምትሄደው? ኧረ ና ቁጭ በል በእናትህ። ይሄ ልጅ እንደው ምን አይነት ልጅ ነው? አይምሮን ነው እንዴ ተመታው? አንተ አሟል እንዴ? ቁጭ በል እስቲ። እስቲ ቁጭ በል እሺ። ደግሞ አታንጠልጥለው። ትከሻ አይደል እንዴ አንተ? ምን አይነት ልጅ ነው ልጅ? እንደዚህ አስደግፈው፣ አታንቀሳቀስ። በቃ እንደዚህ ነው ደግፍ ብሎ መቀመጥ ያለበት። እስቲ እሺ በል። ደግሞ አይሚን ስትመጣ እንደዚህ ያለቃቅሳሉ። እሺ ያልደረሰበት ግርግር አቅማሉ ያልደረሰበት ይላል። በቃ እሺ የተፈጠረው ነው እኮ ተፈጥሯል። ኤፍሬም አሁን ስለመፍትሄው ነው ማሰብ። መፍትሄውማ እሱን መበቀል ነው። ሌላ የምን መበቀል ነው? ኧረ በስመ አብ። ኧረ አንተ ልጅ ኧረ እባክህ ተው። እሺ እሱንም ተው። አሁን ሀይሚ ስትመጣ ምንም አልሆንክም በቃ ደህና ነኝ በላት። ትንሽ ነው ወድቄ ነው እሺ የምትለው ኤፍሬም። ሰምተኛል። እንደገና እሷ ሌላ ነገር ነው የምትፈጥረው። ሰምተኛል። ልጅቷ አታስጨንቃት በቃ እሷ ነው የምትሆነው። ሌላ ማን ይሆናል?
አይ ምን ከሻው ወይና ሐኪም ቤት ነበር እዛ ነበርኩ። አንተ ምን ሆነህ ነው? አሞት ነው? ትከሻው ይጋል ትበልታሽ እንትን አስረውለታል። ምን ሆኖ? ለምን? እስኪ እዚህ ነው ምን ሆነህ ነው? ምንድን ነው እንደዚህ ያደረገው? ትንሽ ነው ትከሻው ወልቆ ነው ትንሽ። ይሄ ነው እንዴት ደህና ነው ትለኛለህ? እንደዚህ ሆኖ ምን ሆነህ ነው አንተ? አንድ ጥጋበኛ ይጠገበ ማለት አልገባኝም። ጥጋበኛ እናትሽ አዘዘብኝ። ጥጋበኛ ከሰው ጋር ተጣልቶ ነው? እጃትንካው አሬ ሰው አይደለም ሲጀመር። ኧረ ሰው ቢሆን እንደዚህ አይመታኝም። እኔ ምን ሆኖ ነው? ለምንድን ነው ግራ የምታጋቡኝ? ያወዛገባችሁኝ ነው። ሄኖክ ለምን አትነግረኝም? ለምን አትነግረኝም? ገዝቼ ልምጣ እንደዚህ ትከሻው የሚደግፍበት ነገር ግዙ ተብሎ። ኧረ ድጋሚ ሐኪም ቤት እንሂድ። ኧረ ሐኪም ቤት አይኔ አይደለም እዛ በቃ ጨርሶ ነው የመጣው። ዝም ብለው ሲያንቅ አንተ ልጅ ረፍ አይምሮን ታማል እንዴ? ይሄን ትሮን ብቻ ነው ግዙለት የተባለው። ከማን ጋር ተጣልቶ ነው? ወድቀ ነው አንተ ሰው መጥቶ ይሄዳል። እኔ ደግሞ ግራ ነው የገባኝ። እኔ ለማመን አልቻልኩም። መታኝ የሚለውን ሰው ማመን አልቻልኩም። ኤፍሬም ለምን አትነግረኝም? በእግዚአብሔር ምን ሆነህ ነው? ለምን እንደምታስጨንቀኝ? ሲጀመር ከጧት ጀምሮ የት ነበርክ አንተ? ቤት አልነበርክ እንዴ? እኔ ስወጣ አራት አስጨንቁኝ አልቻልኩም። ወይኔ ለምን አትነግረኝም? በእግዚአብሔር ሄኖክ ለምን አትነግረኝም? ከማን ጋር ተጣልቶ ነው? አይ እኔ ማመን አልቻልኩም። ቡቡ ነው እንደዚህ ያደረገኝ ነው የሚለው እሱ ማለት እኔ ግራ ነው የገባኝ። እውነቴን ነው። ብሩክ ጥጋበኛ ከሱ ውጪ ጥጋበኛ አለ እንዴ? እኔ ማውቀው አንድ ጥጋበኛ እሱ ብቻ ነው። ቆይ አልገባኝም። ለምን ተገናኛችሁ ሲጀመር? ወይኔ ለምን አገኘኸው? ደውለህለት ነው ወይስ ደውለህ ነው የመጣብኝ? እሺ ሐኪም ቤት እንሂድ። በቃ እያመመው ነው። ታከሙ ነው የመጣው። የት ነው የታከመው? በቃ በስነ ስርዓት ሌላ ሐኪም ቤት ሄዶ ይታከም ልጁ። እረፍ በቃ አትነካካው። እንሂድ ሐኪም ቤት ተነስ። ሄኖክ ተዘጋጅ፣ ይዘነው እንሂድ። ኤፍሬም ለምንድነው ድርቅ የምትለው? እግዚአብሔር ለምንድነው የማትሰማኝ? እኔ እንደዚህ ተደባዳቢ መሆኑን አላውቅም ነበር እስከዛሬ። ልክ እንደዚህ የማትጠብቅ አትንካው። እስቲ አርፈህ ተቀመጥ። ህፃን ነው እንዴ? እስቲ አርፈህ ተቀመጥ። እንትን እያለኝ እኮ የሚነዘንዝ ይሄ እዚች ጋር የሚጠቀልለውን እስክንገዛ ነው። ከዛ ደገፍ ይላል። ከዛ ቀስ እያለ ትድናለህ። በቃ ኤፍሬም፣ አንተ ኤፍሬም፣ አይም ቀስ በስንኪ ወይ የምርህን ነው? ብሩኬ ነው እንደዚህ ያደረገ? አዎ ጥጋበኛ ባልሽ እሱ ነው እንደዚህ ያደረገኝ። እኔ እኮ ግራ ገባኝ። የተገናኝታችሁ ነው አልኩት። እሱ እየጠበቀኝ ነበር ነው ያለኝ። እኔ ግራ ነው የገባኝ። ወይኔ ያ ግዝፈቱን ያወረደብኝ እንዴት እንደመተኝ ራሱ ሲጀመር ትናንት ጨርሰን ትናንት እንደዛ እየሆነ አይደለ ትተነው የወጣ ነው። ልክ አልነበረም። ትናንትና እኮ ለምን አገኘኸው? ሲጀመር ራሱን ያገኘኝ መጡ። ወይኔ ጉዴ ፈላ። እንደ ፎከረው አደረገብኝ። የት ነው ያለው ብሩኬ? እኔ ቡርኬ እኔ ስለራሴ ጤናዬ ነው እያሳሰበኝ ያለው። አይ ለራሴ ጤና እኮ ለምን እንደዚህ እንዳደረገ ጠይቀዋለሁ። እሱ በኋላ እንጠይቀዋለን። ያው ወንድሜ ላይ እጁን ማንሳት አይችልም። ብቻ ይመለስ። ወይ ጉዴ ፈላ። አሁን እኮ በቃ ነፍስ መገዳደል እኮ ነው የቀረው። በቃ ላይ እኮ እንደሱ ብራን ይገባኝ። ብሩክ ምን ነው? ኧረ በጣም ጀግና ሰው በጣም በንግግር መግባባት እኮ ያለበት በጊዜ በዚህ ጊዜ ገደለኝ። እረፋትን ካው ዝቅ ደግሞ አበል። እሺ ኤፍሬም አንተ ተረጋጋ። በቃ ሐኪም ቤት መሄድ ካለብን እንሂድ። ብሩኬን ያወራዋለሁ። ማውራት ባለብኝ መንገድ እሱን አወራዋለሁ። እሺ ትንሽ እረፍት ላድርግ። እሺ አንተስ አልነበርክም? እኔ ደውሎ ነው የጠራኝ። ሐኪም ቤት ነኝ አንዴና አለኝ። አንተ እንደዚህ እስኪያደርግ ድረስ ሲቀጥል ደግሞ ለምን ያለኔ ሄደህ አገኘኸው? አግኝቶታል። አግኝቼው አይደለም እኮ ነው ራሱን የመጣብኝ። አይ ራሱ መጥቶ ነው እንደዚህ ያደረገ እኮ። ማን ስለሆነ የኔ ወንድም ላይ እጁን ማንሳት አይችልም።
ሄኖክ የምትነግረው ከሆነ ንገረው። እኔ ከሱ ጋር በምንም ነገር መግባባት አልቻልኩም። እኔ ይሻለኝ ብቻ ማን ስለሆነ ነው ወንድሜ ላይ እጁን የሚያነሳው? ለዛውም እንደዚህ እስኪሆን ድረስ ቢሞትስ? እሺ ለእኔ ስለተከላከለ ነው እንደዚህ የሚያደርገው? እህቴን ስላለ ነው እንደዚህ ይገባዋል? ጓደኛህ ነው አይደለ? እስኪ አንተ ንገረኝ። ደውለታለሁ እስቲ። እሱ የሚገባው ሰው አይደለም። በቃ ምንም ነገር አይገባውም። አንተ ግን ተረጋጋ። በቃ ኧረ በስመ አብ! እንዴት እንደዚህ ያደርጋል? እኔ እኮ ግራ የገባኝ ነገር ነው። እንዴት ሰው ደውሎ ጠርቶ እንዴት በቁም ነገር ሰውን ለመደብደብ የሰውን ነፍስ ለማጥፋት እንዴት ደውሎ ይጠራል? ምን ለማድረግ እየሞከረ ነው? በቃ ተውኩት አይደል? ወጣሁለት አይደል? ከቤት በቃ ይተውን። ወይኔ ጉዴ! እንደዚህ እስኪሆን ድረስ እኔን ባለ ነው እንደዚህ የሚያደርገው? እህቴን ባለ በቃ እኔ እሱን እንዴት ማውራት እንዳለብኝ አውቃለሁ፣ ግን እሱ ማውራት የሚገባው አይደለም። እኔ አቅም የለኝም። እሱን አሁን አታውሪኝ፣ ያወራዋለሁ። በቃ ምን ታወራለህ? የሚገባው ሰው እኮ ነው። እኔ ጋር ትጣላላችሁ። ከዚህ በላይ እንዴት ነው ልንጣላው? ምንም የሚሰፋ ነገር የለም እኮ። እኔ እኮ በቃ ቀይን ሰብስቤ ከቤት ወጣሁለት አይደል እንዴ? ለምን እንደዚህ ያደርጋል? ማን ስለሆነ? ወይኔ በጠጋሚ መሄድ አለብኝ። ያን ያክል መድረስ የለባችሁም እና እንደዚህ እየሆነ ወይኔ ሄኖክ ምንድነው የምትለው? ምንድነው የምትሟገትለት? እየተሟገትኩ አይደለም ኤፍሬም። የተጣላ ሁሉ እኮ ጣልቶ አይቀርም፣ ነገ መመለሳቸው አይቀርም። ነገሮች ተስተካክለው ግን በእንደዚህ ያክል ጊዜ ውስጥ የሚፈጠሩ ነገሮችን መቀነስ አለብን። እንደዚህ እያደረገ እኔ ወደሱ ልመለስ አልችልም። እንደዚህ እያደረገ እንዴት ነው ወደሱ ልመለስ አልችልም? ጭራሽ እኮ ከሱ የሚያርቀኝን ነገር ነው እያደረገ ያለው። እንዴት እጁን እሱ ላይ ያነሳል እንዴ? እኔ ስድቦቹን የሚናገራቸውን አላግባብ የሆኑ ላፊ ቃላቶቹን እሺ ብዬ ቻልኩኝ አይደለ? ተቋቋምኩለት፣ ችግር የለውም ተውኩኝ። ግን እንዴት እንደዚህ አሁን ደግሞ ከሞራል ከስነ ልቦና አልፎ ደግሞ አካላዊ ጥቃት ማድረስ ጀመረ። ለዛውም ወንድሜ ላይ እኔን እንደፈለገ ቢያደርገኝ ምንም አይመስለኝም። ግን ወንድሜ ላይ ቤተሰቤ ላይ ይረፍ። በቃ ንገረው መናገር ካለብህ ግን ተው። በቃ ራሴ እንድናገር ካለብኝ አውቃለሁ። ና አሁን እንሂድ፣ ሐኪም ቤት እንሂድ። እንደዚህ ሆኖ እንዴት እጁ እኮ ይኸው አይንቀሳቀስም እኮ። ጨርሷል ሕክምናውን። ትከሻውን እዚች ጋር ወለቅ ያለው ብለዋል። ይሄኛውን ትማት በደንብ ተመቷል እዚህ ጋር ብለውኛል። ትከሻው እዚች ጋር ይሄ እንደዚህ መደገፊያ ያለው ትከሻ የሚደግፉበት እሱን ግዙ ተብሏል። ገዝቼ ለመጣለሁ። እሱን ያደርጋለሁ። እስከዛው ግን እረፍት ያድርጋኝ። አንቺም አትጨናነቂ። እንዴት አልጨነቅም? ከዚህ በኋላ እኮ እኔም ስጋት ላይ ነኝ። አረ እንደዛ ተው። እኔ አወራለሁ ለምን እንደዚህ እንደተፈጠረ እኔም ግራ ነው የገባኝ። እግዚአብሔርን ብሩክ እሱ በማውራት የሚገባው ሰው አይደለም። በማውራት አይገባውም። በማውራት ቢሆን ስንት ያወራን አይደለ? ግን በቃ አላግባብ የሆኑ ቃላቶችን ማውጣት ብቻ ነው ትርፉ። እንዴ ከኔ ጋር ከሆነ ችግሩ ከኔ ጋር ይጨርስ። ወንድሜን ግን ለምን እንደዚህ? እሺ በቃ እኔ እናገራለሁ። አንተው እሺ ሂድ በቃ ገዝተህልሽ ና የእጁን መደገፊያውን እረፍት አድርግ። እሺ በቃ አሁን እኔ ያለው ይዘህና በእናትህ ላስቸግርክ አመጣለታለሁ። ችግር የለውም። ወይኔ ጉዴ! ለምን በስነ ስርዓት ይተኛል? በስነ ስርዓት ተኛ። በቃ እንደዚህ አስተኛኝት ራሱ ልክ አይደለም። ራሱ ነው ይለስት ወይኔ እጂ አይዞክ ይሄንን ራሱን አስደግፈበት። እጁ ወደታች አይደለም። አይዞክ እሺ
ማስታገሻ ምናምን ሰጥተውታል? መርፌ ወቅተውታል። ግን ህመም ስላለው መድኃኒቱን የኛውን ስንገዛለት ይስተካከላል። እሺ በእናትህ ሲያንቀሳቅሰው ስለሚያምነው ይዘህለት ነው በእናትህ። ምን አደረከኝ ብሎ ነው ቆይ እንደዚህ ሊያደርገኝ የቻለው? ምክንያቱ ምንድን ነው? ምንም ጥጋቡ እንደዚህ ያደረገኝ ልጁ ጠግቧል። ለዛ ነው እኔ ራሱ ከጥጋበኛ ጋር መመካከት አልነበረብኝም። ወይኔ በቃ አንተ ተረጋጋ እሺ። ዋሉ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ 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 ሚዛን አልባ ለቅስፈት ፈገግታ ሐሜት የሚያነባ በደልህን ካስታወስኩት ትዝታ